ነጥብ ጀሞ 1 ነጥብ ማለት ነው አይገባንም ነበር በዚህ ጨዋታ ላይ 3ቱንም ነጥብ ሊወስድ የሚገባው ቡድን ነበረ ብሬንትፎርድ በአግባቡ ማለት ነው የምሪን ነው ምላችሁላችሁ ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት አንገቱን ሊያስደፋ የሚችል ገብቷችኋል አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ ግንስ ሜዳ ላይ ያየነው ምንድነው የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ እንዴት አባቱ የሚያቃጥል ኳስ ነው ያየነው ማን እንዴት አባቱ እንዴ በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ ማን ምን ተከላካይችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው ማጋሊሽ አይተነበትም ማናቆስ እተቶችን ሲሰራ ያየነው አይታችኋል አይደለ እና በቃ ማን ይሄ ለኛ ይገባል አይኑ በ4 ነጥብ ልዩነት እኮ አለ አሁን ገና ነው ውድድሩ አቃለው እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ አርሰናል 1 ብሬንትፎርድ 1 ነጥብ ጣልን ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነው ተናዳሃል ብላችሁ ከገመታችሁ አልተናደርኩም በጣም ተናድጃለሁ ቢያስ ትንሽ ነው የተናደርኩት ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ያገባብን ነበር ማን ግን ተከላካዮቹ ሰርተውታል ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለ ማዱዌኬ አትችልም ትችላለ ግራም ታጋባ ሰውዬ ማን ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚችል ምንም እንዳትሰጉ አርቴታ ምናምን የምትሉ ደጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር ገባ አይደል አሁን ግን ውልዝን አሸንፈን 7 ነው የምንሆነው ታንጠባጥባለህ ምናምን ብለም ምን አየህ ማን በሴት ፒስ ገባብን በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ምን ዛሬ በቃ አርሰናል ሌሎችን እንደዚህ ነው የምትሰቃዩት እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን በቃ ሊጉ 9 ነጥብ እንድንመራ አይፈልግም ገባችሁ አይደል እንጂ ምንም አታመጣም ምንም እናቴን ነው ምላችሁ ይሄን ሊግ ምን በለውኛል ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቁት እንጂ እንደምንበላ በእርግጠኝነት ነግራል we are the gunners አርቴታን ፍቱት ስናሸንፍ እንትና ይችላል ካርቴታ ውጪ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት 38ኛ ሳምንት ነው አርቴታን የምትገምቱት ጨርሰናል ዘመዱ ጋራ ምን ይንቆሻቆሻል ወያለው ተለጥልጦ መላጣውን ያሻለ በለው አንተ ብሬንቶ ምን ያድርግሉት ብሬንትዬ በምን ውለቶ ትልቅ ብሬንትዬ እርሶን አንዴት ተጠብቄ ነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው ወይኔ ችላለን አንተ ሚዜዋ እንዲህ ብታስደስተኝ እኔ ማነኝ ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው በቃ ማን ምን እንደማወራ አላውቅም ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ አንድ ጨዋታ ሲቲ ቀርሞን ቢጮት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይች ምን አይነት የቆሸሸ ቲም ነው ያለን በኢየሱስ ክርስቶስ ማን እናቴ ወይኔ ጉዴ አረ በስማ ማን እስከ መቼ ነው በዚህ ቲም እንደዚህ ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን ይሄንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅስ ጭራሽ ይጠፍጥፉ እንዴ ውጤቱን እኮ እኛ ነበርና አንዴ ምን ፈልገው ምን አባት ነው አንተ መተኛ አዘቀዝቀዚ እንደዚህ ፊትም ማለት ነበር አረጉ አቃጠላችሁኝ
ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወትነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ፣ 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም 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 በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ ሰራ እኮ ሰራ፣ ቋጠሮ ሰራ። በስማ እንለያለን። ታውቆኛለህ ብያችኋለሁ መጀመሪያ ነው። ብሬንፎርድ እንደሚያስጠላው በደንብ ውሻ ነው ቲያጎ ማለት ውሻ። ያንን ኳስ ትስታለህ እንደ መስጠት እኔ መሬት ላይ ያንከባለልከኝ እንደው ይሄ አንሰራ እንደዚህ አፌ እንደቆለፍኩ የቆለፈና እኔ ቲያጎ በጣም ያናደደኝ ዛሬ። እንደምትጥሉ ከውቀዋል። መሸነፍ ነበረባችሁ። አንድ እውነታ መናገር የምፈልገው ነገር ማለት ነው፣ ሳልዋሽ ኦዴጋርድ ከገባ በኋላ ይሻላል የእናንተ እንትኑ ፕሬሲንጋችሁ። ኤዜ እያለ ምንም ነገር አይታይም። ኦዴጋርድ እያለ ይሻላል። በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከትን። አንድም ያገባችሁት በዛ በኩል ነው። አንተ አንድ ቶን ታርጌት እኮ ነው ያላችሁ እዴ ታይትል እኔ አይኔ እያየ ልበላው ነው ወይስ ሚዜ ልትሆኚ ነው? ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለህ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያለ ጌም እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያቃታለሁ አርሲ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናገረ። ግን ይሄ ሽንፈት ነበር የሚገባሽ ሽንፈት እንዴ። አንድ ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው። አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መቅጨት። ኧረ በስመ አብ ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ። ሌላ ምንም አልልህ። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆኑ ማን ላይ ነው የምትደርሱ? አላንድ ላይ አትደርስም እኮ አርፈህ ቲም እንዲያሸንፍ አታቀበልም ይሏቸዋል። አሁን አጫማት ውጤት አይደለም 4 ነጥብ ነው ይገባልሃል። 9 ነጥብ ይሆናል 6 ነጥብ ነው ፈታ በሉ 4 ነጥብ ነው ፈታ በሉ ስትነጠቅ መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። በቃ የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። 1 ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። አይ ፕሪሚየር ሊግ እንዴት ነው ደስ የሚለው! እግዚአብሔርን ግን ቋጠሮ ኃይል አለው። በቃ ምንም ነገር ቋጥሩ ህይወታችሁ ላይ እንዲሳካላችሁ ምናምን ራሱ ሰው አስቋጥሩ ምናምን በቃ ቋጠሮ ኃይል አለው። በቃ ዛሬ ብሬንትፎርድ የተጫወተው ለራሱ አይደለም ለፕሪሚየር ሊጉ ነው የተጫወተው። በቃ ለፕሪሚየር ሊጉ ድምቀት ሲባል ነው። እኔ በጣም ነው የጸጸተኝ ነገር ምን እንደሆነ ታውቃላችሁ? እኛ በሲቲ መሸነፋችን ነው። ስቲል ዋንጫውን ልንበለው እድል ይኖረን ነበር። አሁን ራሱ እድል አለን። ማይዘው 10 ምናምን ነጥብ ነው እድል አለን፣ እንመለሳለን። ወይኔ ፕሪሚየር ሊግ ደስ አላለኝም። ብሬንትፎርድ ሲያገባኝ ኢቭን ለአርሰናል ምናምን ይሄን ጨዋታ ለመቋጠር ራሱ አልነበረም ያየሁት፣ ግን በቃ ለድምቀቱ ደስ ይላል። እስማም እሰይ ጎስት እሰይ ወደ ታች እያየ እኛን እንደዚህ ቶፕ 4 አትገቡ ምን እሰይ። እናንተ ራሱ ቶፕ 4 ላገቡ ትችላላችሁ። ገና ይቀራል።
አረ ፈጣሪ ግን እንደዚህ በማርቲኔሊ አትቅጣኝ፣ እንደው በሌላ ነገር ቅጣኝ። ምን አርጊ ምን ያድ ቆይ ማን ነው ግን የረገመን በዚህ ልክ? ማርቲኔሊ የሚባል ተጫዋች ከዚህ በኋላ ቡድኔ ውስጥ ልመለከተው? ቆይ ምን አይነት እርግማን ቢኖር ምን አይነት እድል ለነገሩ መሸነፍ እኮ ነበረብን። መሸነፍ ነበር ማሸነፍ ሳይሆን መሸነፍ ነበር የሚገባን። ግን ማርቲኔሊ የምትባል ተጫዋች በቅዱስ ሚካኤል በአንተ ተቀጣው። በላይፍ ራሱ እንዳንተ አልተቀጣው ምንም ማለት ነው። በቃ ጀሞ ዛሬ በአቻ የምትደሰትበት ቀን ነው። በጣም መደሰት ነው ያለብህ፣ መጨፈር ነው ያለብህ ዛሬ። አቻ በመውጣት ፈጣሪን አመስግን። በረምብ አርጎን ይለበለበ በረምብ አርጎ እርሜ ልኩን የማይሻሻል ደንቆሮ ቆናሻ ተጫዋች ይዘህ እርሜ ልክህን በማርቲኔሊ ተጫወትክ። እርሜ ልክህን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ ይመታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈህ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ነው። ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ጀሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትን በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው። ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። እኔ በዚህ ቡድን ፍዳይን በልቻለሁ። በእውነት ትንሽ ኮራ ብለን ማለት ነው። ይሄ ነው የኛ ቲም ምናምን ስንል ለማሸማቀቅ ሁሌ በቃ እኛ የአርሰናል ደጋፊ ነን ብለን በኩራት እንዳንናገር ነው የምትፈልጉት ሲመስለኝ። ምንድን ነው እሺ ዛሬ የሰራችሁት? እኛ ነን ዋንጫ ቡድን ነን። ዋንጫ ተፎካካ እኛ አንመስልም። የዋንጫ ቡድን ፖዚሽን አይታችኋል። 60 ምናምን ለ30 ምናምን ምንድን ነው እንደው በቃ ዋንጫውን ቀርቶብን ቢያንስ አታሸማቁ። እንደዚህ ሆነን ዋንጫ ብንበላ ራሱ በኩራት በዋንጫችን ምኑ ቀርቶብኝ በቀጦ በኮነ ከአመት አመት እንዴት ነው አንድ ክለብ የማይሻሻለው? ከአመት አመት ልክ ሰዓቱ ሲደርስ ጠብቁ። በዚህ ሰዓት እንዲህ መፍረክረክ ይመጣል። እኔ በጣም የሚያቃጥል ማርቲኔሊ ማለት እኮ በስመ አብ ወልድ እንዴት እንዳቃጠልክ ነፍሰ ስጋ እንዴት ይቃጠል በዚህ ሰዓት። ያቺን ኳስ የምትሳት ኳስ ነች። ለምንድን ነው በመጀመሪያ ያልመታኸው? እሺ እንዴ ሙሉ ቲሙ እንዴት ነው እንደዚህ ድክም ያለው የወረደ አቋም ያሳያል? ሙሉ ቲሙ እግዚአብሔር ያን ካሳየው ሴፍ ውጪ ማለት ነው። በቃ ሙሉ ቲሙ የደከመ የማንሸነፍ ሜንታሊቲ የወረደ የዋንጫ ቲሙ አይመስሉም እኮ እንዳለ የሚቀየሩ ተጫዋቾች አይረቡ። ዋጋ የሚያስከፍለን ጨዋታ ነው። ከምሬን ነው የምላችሁ። እሺ በጣም እንዶ አርሰናል እኔ እኮ እንዲህ ነው በቃ የዋንጫ ቲም ነው እያለን የሚያቃጥለን ሊደፋን እኮ ነው እግዚአብሔርን። ኧረ በስመ አብ ከአመት አመት አንቺው ታመጪው አንቺው ታሮጪ የሆነ ጨዋታ ነው የተመለከትነው። ያራዳ ልጅ ካዮዴ ከየትም ኮርና የሚያሻማ ብቸኛው ተጫዋች ለብሬንፎርድ ብቻ ተፈቅዷል። ከየትም በኩል ኮርና አለ። የእጁ ኮርና ነው። ያራዳ ልጅ ጥያቄ የለውም ነው የምልህ ማለት ነው። በጣም ሰቅጣጭ ገብቷል። የቆመ ኳስ ምን ያህል እንደሚያስፈራ ለአርሰናሎች ዛሬ ብሬንፎርዶች ያሳዩ ይመስለኛል። ጭራሽ ማለት ነው ያራዳ ልጅ ጭራቁ አስተማረው እንዳለው መምሩ ማለት ነው። ያራዳ ልጅ ምን አለፋ ዛሬ አይደክሜው ታታሪው ዴቪድ ራያ ማለት ነው። ያራዳ ልጅ ሁሌ ፍጹም የሆነ በረኛ በመኖሩ አርሰናል ዛሬ ነጥብ ተጋርቶ ወጥቷል እንጂ በጣም ከባድ ነው። 17 ጎሎችን በፕሪሚየር ሊጉ ያስቆጠረው ኢጎር ቲያጎ ዛሬ በአፍዛ ደንግዝ የት እንደገባም አልታወቀም። ያራዳ ልጅ ነው ማለት ግራ የሚያጋባው ነው የተወስጦ ነው እንጂ እነ ዴክላን ራይስ ልፋት ነው እንጂ ከባድ ነበረ ማለት ነው። ያራዳ ልጆች በአርሰናልም በኩል የተሳቱ እድሎች አሉ ማለት ነው። ነገር ግን በስማ ምን አይነት ጌም ነው ያየነው? ያራዳ ልጅ እብድ ያለ በቃ ያለቀለት ቆንጅዬ ጌም ነው ያየነው። እስቲ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። በደምብ ሼር ኮምፕሊንክ ይደረግ። ቢስሚላ ምን አይነት ጨዋታ ነው ያየነው ሰዎች? ገራሚ ጨዋታ እውነት። አርሰናል ከብሬንትፎርድ አይመስልም። የሊጉ መሪ እንግዲህ አርሰናል ከብሬንትፎርድ ጋር
አቻ ተለያይቷል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። እውነት ብሬንትፎርዶች አርሰናልን እጅግ በጣም ፈትነውት ነበር። ግን አርሰናሎችን ሊያስቆጭ የሚችለው ማርቲኔሊ መጨረሻ ላይ ሳተው ኳስ ይመስለኛል። በጨዋታው አርሰናል ሁለተኛ ኦን ታርጌት ያ ነው ማርቲኔሊ ሳተው ኳስ ቲምበር ሰጥቶት ባለቀ ሰዓት። ግን ከነዛ ደግሞ በጣም ብዙ ኳሶች የሚያስቆጩ የእጃቸው ኮርና አርሰናልን ያስቀናል። በቃ በቆመ ኳስ በጣም የሚገርሙ ነበሩ። እኔ ለምን ዛሬ ትንሽ ራይስ ነው የተሻለ የነበረው እንጂ በጣም ሲደናበሩ ነበር የአርሰናል ተጫዋቾች በሙሉ። በቃ ገበያ ውስጥ በግ የጠፋው የበግ ነጋዴ ነው የሚመስሉት ሁሉ። እኔ አሁንም ልክ ከዚህ በፊት ሄነሪ አንስቶት እንደነበረው ልክ ይሄ ሜንታሊቲ ደረጃ በጣም ጥያቄ ውስጥ የሚገባ ይመስለኛል። ግን 3 ነጥብ ይገባናል የሚሉ አይመስሉኝም ዛሬ አርሰናል። እንደውም ብሬንትፎርድ ሊገባቸው ይችል ነበር ዛሬ። በጣም ጥሩ ፐርፎርማንስ ነው ያሳዩት። በሙከራው ኦን ታርጌት እነሱ ይበልጡ ነበር። እኔ ይሄ ጉዳት ነው ብዬ አላስብም ለአርሰናል። ግን እንግዲህ ከ3 ነጥብ ወደ 4 ከፍ አድርገውታል። ምክንያቱም ሳይጫወቱ በፊት 3 ነበር በሲቲ እና በአርሰናል የነበረው፣ አሁን ወደ 4 ከፍ አድርገውታል። እንግዲህ የዋንጫ ፉክክሩ በጣም ተጧጡፏል። ግን አንድ ማግኘት ዛሬ ከዛሬው ጨዋታ ላይ እኔ የከፋ ነው ብዬ አላስብም። ለማንኛውም እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ወይኔ ቲያጎ፣ ወይኔ ቲያጎ፣ ወይኔ ቲያጎ ምን አባኑ ስስት የነበረው ምን አባኒ ሳትከው። ማርቲኔሊ ግን እግዚአብሔር ይስጠ፣ እግዚአብሔር ይስጠ። ወይ 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 ማዴኬ ያገባል ድንጋይ። እኔ በቃ እኔ በምን አይነት መንገድ ዋንጫውን እንደምታጡት እየጠበቅኩ ነበረ። ሀብሎ ተጀምሯል። 4 ነጥብ ሲቲ ያገኝሻል ገና። አሁን 2 ነጥብ መቼ ነው የምትይው የሚለው ነገር ይጠበቃል። ወይኔ ቤንፎርድ ዛሬ ማሸነፍ ይገባው ነበር እንዴ! የፕሪሚየር ሊጉ ቶፕ የሚባል እኮ በቃ ኦልሞስት አለ አይደል? ከሃላንድ ጋር የሚወዳደር አጥቂ ጎል ቀና ብሎ ሲያይ ከተከላካይ መጥቶ እግሩ ሰርገ። ያ ደግሞ ዴቪድ ራያ የሚባል ምን አይነት በረኛ ነው! ኧረ በስመ አብ አቃጠለን እኮ። እግዚኦ 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 እግዚኦ! አርሰናል ተረፈ፣ አርሰናል ተረፈ። ከምሬን ነው የምላችሁ። አንዳቻ በስማ ይሄን ጨዋታ ባይዞ ማለት ነው 9 ቁጥሩ ኢጎ ቲያጎ ነው የሚሉት። ስንት ኳስ ነው ይሳተው? ስንት ኳስ ነው? በቃ የተፈራው ነገር መጣ። አርሰናል ተረብሿል። የዋንጫ ክለብ ይሄ ነው እንዴ? እንዴት ነው የሚጫወተው አርሰናል? እንዴ ለማሸነፍ የሚጫወት እኮ አይመስልም። ከምሬን እኮ ነው የምላችሁ። ምን አይነቱን ደካማውን አርሰናል ነው የተመለከቱ ነው። አረ ብሬንትፎርዶች፣ እውነት ለብሬንትፎርድ አለማጨብጨብ አይቻልም። ከምሬን ነው የምላችሁ፣ በእውነት ነው የምላችሁ። ብሬንትፎርድ በስማም ምን አይነት ሄዲንግ ነበር ያገቡት አቻው። በስማም ማዱኬ ያገባው ጎል እጅግ በጣም የሚያምር ጎል ነው። ግን እነሱም ያገቡ ጎል እጅግ በጣም ያምር ነበር። ጨዋታው እንግዲህ በአቻ ውጤት ተጠናቋል። እጅግ በጣም የሚያስጠላውን አርሰናልን ነው እኔ ከምሬን ነው የምላችሁ የተመለከትኩት በዛሬው ጨዋታ። ኧረ በስማም ብሬንትፎርዶች ግን ቃላት በስማም። አሁን እንግዲህ የነጥብ ልዩነቱ ወደ 4 ጠቧል ማለት ነው። እጅግ በጣም ነው የሚያስገርመው ለአርሰናል። ኧረ በስማም እዲ አርሰናል ትክክለኛ የዋንጫ ቡድን መሆኑን ያሳየበት ጨዋታ ነው። አትርሱ፣ ይሄ የእንግሊዝ ፕሪሚየር ሊግ ነው። እያንዳንዱን ጨዋታ አርሰናል የማሸነፍ ግዴታ የለበትም። እያንዳንዱን ጨዋታ ድንቅ ብቃት የማሳየት ግዴታ የለበትም። አርሰናል አዌ ነው፣ ብሬንትፎርድ ነው። እጅግ በጣም ከባድ ዝናብ እየዘነበ ነው። ጉልበት የቀላቀለ ጨዋታ ነው የሚጫወቱት። ሴት ፒስ ነው የሚጫወቱት። ሳሊባ፣ ኦዲጋርድ፣ ሳካ፣ ካቨርት ቋሚ አሰላለፍ ውስጥ ያልገቡ ተጫዋቾች ናቸው። ፔሮ ኢንኬፓ፣ ዲክላን ራይስ፣ ገብርኤል ማጋሊስ፣ ዴቪድ ራያ ምን አይነት አስደናቂ ምሽት ነው ያሳለፉት። 2025-2026 ሲዝን የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል መዳፍ ላይ ይገኛል። አትርሱ፣ ይህን ሁሉ ነጥብ ጋፕ የፈጠረው በአርሰናል ጥንካሬና ሐሳብ ባጠረው የሚያደርገው ነገር ግራ የገባው የሚይዘው የሚጨብጠው ባጣው በፔፕ ጋርዲዮላ በሚመራው የማንቸስተር ሲቲ እንዝላልነት መሆኑን አትርሱት። 4 ነጥብ በእንግሊዝ ፕሪሚየር ሊግ ላይ እጅግ በጣም ትልቅ ጋፕ ነው። አሁንም ቢሆን ዋንጫውን የማንሳት ውሳኔ በማንቸስተር ሲቲ ማሸነፍና በማንቸስተር ሲቲ ነጥብ መጣል ላይ የተመሰረተ አይደለም። ደገነርስ የሚወስነው ውሳኔ እንጂ። አሁንም 4 ነጥብ ብዙ ነው። ይኸውልህ ወያለው የታላላቆችን ምክር አንዳንዴ እንኳን ስማ። እኔ ሽማግሌ ነኝ፣ አዳምጠኝ። ሲቲ ማለት
የአባይ አዞ ማለት ነው። የአባይ አዞ ምን እንደሚያደርግ ታውቃለህ? አመቱን ሙሉ ምግብ ሳይበላ ውሃ ሳይጠጣ መቆየት ይችላል። አይኑን ገልጦ ነገር ግን ሳይሞት የልቡን ምት አቀዝቅዞ ነገር ግን ሞቷል ብለህ ስትቀርበው ይገነጣጥልሃል። እናንተ ደግሞ ዋንጫን በፉከራና በወሬ ነው ልትበሉ የምትሞክሩት። በአፋችሁ ነው ልታሳምኑ የምትሞክሩት። ሲቲ አይለቅህም። እንደዚህ አይነት ፖይንቶችን እየጣልክ እንደዚህ እያራገፍ በየቦታው እያዝረከረክ አይለቅህም። ሲቲ አንዴ ማርሹን ካስገባ ሲቲ አይለቅህም። አሳይቷል እኮ። ፉከራውን ተውና ስራውን ስራ እስኪ ሜዳ ላይ። እኛ እኮ ፉከራውን ነው የምንጠላው እኮ የእናንተ እንጂ ሌላ አይደለም። ፉከራችሁና ወሬያችሁን ነው የምንጠላው። ሰርተህ አሳየን እስኪ። ሳታወራ ሳትፎክር በቃ ምናምን ገና 6 ፖይንት ሲገባ ገባ በቃ የዘንድሮ 6 ዋንጫ ምናምን ትላለህ። ይኸው ደረሰብህ። ሄቱ ሄድ ያገኘሃል። ደግሞ ሰርታችሁ አሳዩን ከመጮሃችሁ በፊት። የጅብ መንጋ ቢጮህም ከአንበሳ ግን አይበልጥም። አንድ አንበሳ በቂ ነው። ይሄ ነው ብሬንትፎርድ የልጅነቴ ቲቪ ተሸክሜ ነበር ስቋጣ የነበረው። ይሄውልህ ይውጣል ወይ ያላወ ዋንጫው ከማንቸስተር ከተማ አይወጣም። ይሄ ነው ብሬንትፎርድ የልጅነት ክለቤ የልጅነቴ የኔ አባት ወንድ ናችሁ። እሺ ምድረ ወይ ያለ ኩታራ ይሄውላችሁ ገባላችሁ። እሺ ገባላችሁ። ይህን ብሉ ይውጣላችሁ። እሺ ይውጣላችሁ። አርሰናል ምንድን ነው ያደረገው? የዋንጫ ቡድን እኔ በዚህ ልክ ፐርፎርም ማድረግ አለበት ብዬ አላምንም። በ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጠንካራ የሚባለውን የኬት አንድሪስን ብሬንትፎርድን በሜዳው ጂቴ ኮሚኒቲ በመግጠም እንግዲህ 1-1 በመለየት ነጥብ ለመጣል ተገዷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደ ዋንጫ ቡድን የጠበቁትን አይነት ፐርፎርማንስ አስመልክተዋል ብሎ ለመናገር በጣም አስቸጋሪ ነው። ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነትም ወደ 6 ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። አሁን ላይ አርሰናል በነጥቡም እንግዲህ 57 ነጥቦችን በመያዝ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ53 በ4 ነጥብ ዝቅ ብሎ ይገኛል ማለት ነው። ጨዋታውን ከተመለከትነው አርሰናል በማዱኬ ጎል ማስቆጠር ችሎ ነበር። አስቀድሞ 61ኛው ደቂቃ ላይ 4-0 ሲመራ ነበር። ከዛ በኋላም ከካዮሪ በጁሮራ የተነሳች ኳስ ሌስ ፖተር በማስቆጠር 71ኛው ደቂቃ ላይ አቻ ማድረግ ቻለ። ኢጎር ቲያጎንዶም ተደጋጋሚ ድሎችን አመከነ እንጂ ብሬንትፎርዶች ከዚህም በላይ የተሻለ አጋጣሚዎችን አግኝተው ነበር። የጎል ድሉን በመፍጠሩ ረገድም የተሻለ ቡድን ነበሩ። ለኬት አንድሪስ ክሬዲት መስጠት ያለብን ይመስለኛል ለዚህ ጨዋታ ማለት ነው። በጣም የሚገርም ፐርፎርማንስ ነበር ያስመለከቱን። ከአርሰናል ግን የጠበቅነውን ፐርፎርማንስ አግኝተናል ብሎ ለመናገር በጣም ከባድ ነው። እንደነ ማዱኬ ኢዜ የመሳሰሉት ተጫዋቾች ጨዋታው ላይ በጣም ደካማ ፐርፎርማንስ ነበራቸው። ማዱኬ ጎል ያስቆጥር እንጂ ፐርፎርማንሱ እምብዛም ነበረ ማለት ይቻላል። ተቀይሮ የገቡት ተጫዋቾች ሜዳ ላይ ያን ያህል ተጽዕኖ መፍጠር ሲችሉ አልተመለከትናቸውም ነበረ። ለማንኛውም አርሰናል እንግዲህ ነጥብ ተጋርቶ ለመውጣት ተገዷል ማለት ነው። ማንቸስተር ሲቲን አሁን እድል እየሰጠው እንደሆነ እየተመለከትን እንገኛለን። ብሬንትፎርድ 40 ነጥቦችን በመያዝ ከቶፕ 4 በ5 ነጥብ ዝቅ በማለት 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫናት ነው። ወይ ያላ ይላል ወይ ያላ ይላል። አውጣው 9 ነጥብ ሆነ። በራሳችን ነው የምንወስነው። ኤፍሲ እስኪ አሁን ምን ይውጣል? እስኪ ወታወራውን ወንድነ ጥፍጥፍ ነው ያደረጉሽ። በቃ ጥፍጥፍ እንዶ ኢጎር ቲያጎን አመስግኑ እንጂ እግዚአብሔርን 3-1 ምናምን የሚያልቅ ጨዋታ ነበር። ስንት 1-1 እያገኘ እየሳተ በቃ እየማራችሁ። ሲቲ በራሱ ካሁን በኋላ የማይወስን ከሆነ አይችልም። በቃ አርሰናል አርፈ ትቀመጣታለ። ሰላም ለሰው ልጆች ፍቅር። 1 ነጥብ ራሱ አይገባንም ነበረ። ብሬንትፎርዶች ከኛ እጅግ በጣም የተሻሉ ነበሩ። ለዋንጫ የሚጫወቱት እነሱ ነው የሚመስሉት። ክለባችን ምንም አይነት የማጥቃት ነገር አልተመለከትንበትም። በተለይ አንዱን ጎል ከገባም በኋላ ለምን እንደሆነ አላውቅም በጣም ተከዛግዘን ነበረ። አክቹሊ ከዚህም በፊት የተመለከትነው ነገር ነው። አንድ ጎል ከገባም በኋላ ወደ ኋላ ፈግፈገን ነው የምንጫወተው። ነገር ግን የዛሬው እጅግ በጣም ባሰብኝ። አርቴታ የሚችለውን አድርጓል ብዬ አስባለሁ። መቀየር ያለበትን ተጫዋቾች ቀይሯል። የማርቲኔሊ ኳስ እጅግ በጣም ያስቆጭ ነበረ። ማርቲን ኦዴጋርድ ተቀይሮ ከገባ በኋላ አልተመለከትነውም። እንዲሁም ደግሞ ማርቲን ዙቢሜንዲ የዛሬ ጨዋታ ላይ በ10 እስከተጫወትን እስኪመስለኝ ድረስ ሜዳ ውስጥ እየተመለከትኩት አልነበረም። በዛሬው ጨዋታ ላይ ቪክተር ዮኬሬሽ፣ ጋብሪኤል ማጋሌሽ፣ ክሪስቲያን ሞስኬራ እንዲሁም ደግሞ ዴክለር ራይስ አሪፍ ናቸው ልንል እንችላለን። ከዛ በተረፈ ግን በተለይ የማጥቃት ኃይላችን እጅግ በጣም የተዳከመ ነበረ። አርቴታ ይህን ነገር በደንብ ሊያስብበት ይገባል። በአጭሩ ክለባችን ከዛሬው ጨዋታ ላይ 1 ነጥብ ብቻ ማግኘት ችሏል። ከማንቸስተር ሲቲም የነበረው የ6 ነጥብ ልዩነት ወደ 4 ወርዷል ማለት ነው። እኛውም የዛሬው ጨዋታ 1 እኩል በሆነ ውጤት መጠናቀቅ ችሏል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኡፋይ እግር ኳስ ሃይ ድራማ ሃይ ኳሊቲ የመጨረሻው የተሳቱት ኳሶች እንዴት
ኧረ በመድኃኒዓለም በቃ ምንም በቃ እግር ኳስ የማይወዱ ሰዎች ሊረዱት አይችሉም። ይህ እንትኑ ራሱ ግለቱ ድምቀቱ አሁን ስለማን አውርቼ ስለማላቁ እግዚአብሔርን ግን ዴክላን ራይስ እና ካዮዴ በጣም ምን እንጃ በጣም ከአይምሮዬ በላይ ሆኖ ነው የጨረሱት። ዴክላን ራይስ አርሰናል ባይኖረው እግዚአብሔርን እንትን ያለ ይሄ ላይክ ቲም ነው ማንንም ቢወጣ ምናምን ለምትሉ ሰዎች እግዚአብሔር ዴክላን ራይስ አንድ ጨዋታ ወጥቶ እኮ ሞከራችሁ አሸነፋችሁ ምናምን ተሸውዳችሁ ሙሉ አመቱን ዴክላን ራይስ ባይኖር በጣም ኖርማል ቲም እንደ ቼልሲ እንደ ሊቨርፑል አርሰናል እንደ ማንቸስተር በቃ የትልቅነታችሁ ሚስጥር ዴክላን ራይስ ነው። ኪት አንድሩስ አይኑ ብቻ ያወራል። አሰልጣኛቸው የቆመ ኳስ አሰልጣኛቸው ራይስ ራሱ ይለያል። ኒኮላ ጆቨርም እንደዛው አቲስት ኦፍ ዴሮ ሜዲሰን የሰጧቸው ወይም ጁርወሮ በቆመ ኳስ በጣም ሲያስቸግሯቸው ነው። አርሰናል አንዱን ታርጌት ሞክሮ ነው የመጣው። ኤክስጂው አንድ አይሞላም ነበር በሙሉ ጨዋታው እንትንም ተጨምሮላቸው የለመዱት በፊት አርሰናል ከኦፕን ፕሌይ አንድ የማይሞላ ነው የሚሞክረው። አሁን ከነሴት ፕሌይ ከለመዱት ኮርናም ጋር ተደማምሮ አንድ አይሞላም። ሄነሪ ራሱ ቴሪ ሄንሪ ነው የሚመስለው የብሬንትፎርዱ አየር ይችላል። ካዮዴ ያው ጠቀስኩላችሁ በቃ እንዳለ ባክፎሩ ዲፍረንት ሌቭል ነው። ኢጎር ቲያጎ በጣም ጎበዝ ነው። እግዚአብሔር ዳንጎ ታራ በጣም ይለያል። ያሌት ያርሞሉ ኩና በቃ በጣም ጀግነው ነው የተጫወቱት። አፐራንድ የተጫወቱት እነሱ ናቸው። አንዱ ታርጌት ለከማርቲኔሊ ባለቀ ሰዓት አመከነ። እውነትም ለምን እንደምጠሉት በደንብ ገባኝ። ሁለቱን ታርጌት ነው አርሰናል የሞከረው። በጣም ማራኪ እግር ኳስ ነበር። ዌል ዲዘርቭድ አንዳቻ ነው። ብሬንትፎርድ ለምን ላይ እንደሆነ በደንብ አስመስክሯል። ማንቸስተር ሲቲ ብሬንትፎርድን ማሸነፉ ምን ያህል ትርጉም እንዳለው ነው እዚህ ጂቴክ ኮሚኒቲ ላይ የሚያሳየው። እናንተ ስለ ጨዋታው ምን ሀሳብ አላችሁ? ሌክቸር ማርካ ይረሳ ይመቻችሁ። አሁንስ ተቃጠልን ሀቢቢ። ቲምበር ምንድነው የሚያዘናቅልህ? በአለ ምን አይነት ጨዋታ ምንድነው? አሁን ምን ስታደርግ ነበር ዛሬ? ረብ ኢዚ ጊዜ አላገኘሁም አልካ። በቃ ላይክ መጫወቻ ታይም ሂዶ ጭራሽ ተጫዋች ውስጥ ይደበቃል። ምን አይነት ወድዛ ጡር ዝዛት ነው? በአለ ምን አይነት የሚያስጠላ ጨዋታ በእናታችሁ እጭ ማን ዴክላን ራይስ በቃ ሌላ ዲዘርቭ የሚያደርገው ልጅ ነው ሀቢቢ። በቃ ጋብሪኤልን አይታችሁታ እንዴት ሲታገል እንደነበር ማለት ነው። በቃ እኔ አይ ዶንት ኖ እንዴት አይነት ሜንታሊቲያቸው። ማርቲኔሊ ምንድነው የሚባለው አሁን? ያግድም አሁን ምንድነው የሰራው አሁን እዛ? አሁን ኧረ በእናታችሁ ምንም የሚሆን ነገር አይደለም። እኔ ተቃጥዬ ማለቄ ነው። ይመቻችሁ። ቢላሂ ምን ሸይጣን ረጂም። ችግሩ እኮ ምን እንደው ታውቃለህ? የሞተ ቲም እንደምትደግፍ አታውቅም አንተ። የሞተ ቲም እንደምትደግፍ አታውቅም። ይሄ ነው ችግሩ። ገባህ? እኔ ብዙ ጊዜ ተናግሬያለሁ። ሲቲ ከአርሰናል የሚያደርጉት ጨዋታ ነው የዋንጫው አሸናፊ የሚለይበት። ዳትስ ኦል ዱድ። ተዘጋጅ። ከኔ ጋር ለምታደርገው ጨዋታ ተዘጋጅበት። የዛኔ ነው ዋንጫ ማሸነፍን ማመን ያለብህ። የዛኔ ካሸነፍኩ አንድ ነጥቡን ጥለህ ትመጣለህ እኔ ጋር። እሺ ተዘጋጅበት። ቋጣሪ አንስ። ተሳክቶልናል። ምን አይነት የሞተ ቲም ደገሳችሁለት? ደሰርጉ ግንቦት ላይ እግር ነው መሰረግ። እግዚአብሔር ምስክሬ ነው። ይሄን ቪዲዮ የምሰራው የአርሰናል ደጋፊዎችን ለማበሳጨት አይደለም። ግን ደግሞ የአርሰናል ደጋፊዎች እስከዛሬ እኔ የምሰራው ቪዲዮ ትክክል ነበር ወይስ ስህተት? አርሰናል በዚህ ሰዓት የሚንበጫበጭበት ዋና ምክንያት ምንድነው? ዛሬ ብሬንትፎርድ ነው ወይስ ደግሞ አርሰናል ነው የዋንጫ ቡድን የነበረ? ይሄ ለእናንተ ጥያቄ ነው። አርሰናል ምን ነበር ታርጌቱ? በዚህ ጨዋታ ምን አድርጎ አሸንፎ ለመውጣት ነበር ያሰበው? ይሄ እናንተን የምጠይቀው ጥያቄ ነው። ከዛ ውጭ ግን ማንቸስተር ሲቲ እንጂ አርሰናል አይደለም የዋንጫ ቡድን። መተካውን ማርቲኔሊ ሳተ ምናምን እንድትለኝ አልፈልግም። ይሄ የወረደ አርሰናል ያየ ነው። ብሬንፎርድ በቃ የዋንጫ ቲም የሚመስለው ብሬንፎርድ ነው። 3 ነጥቡን አንስቶ ለብሬንፎርድ እንኩ። በእውነት 1 ነጥብ አይገባንም ነው የምላችሁ። አይገባንም ጭራሽ።
እንደዚህ አይነት አርሰናል ምንድነው? ለዋንጫ ነው የምንፎካከረው? ለቶፕ ፎር ነው የምንፎካከረው? ኢሮፓ ሊግ ለመግባት ነው የምንፎካከረው? ምን አይነት ፐርፎርማንስ ነው? የደከመ ፐርፎርማንስ። እግዚአብሔርን ነው የምላችሁ። ምንድነው ዋንጫው ለኛ አልታደልንም ነው? ቆይ አልታደልንም? እግዚአብሔርን እኔ በህይወቴ እንደ ዛሬ ተቃጥዬ አላቅም በአርሰናል በህይወቴ። በቃ ንድድ ነው ያልኩት ነው የምላችሁ። ሳካ ያስፈልጋል፣ ኦዲጋርድ ያስፈልጋል። የፈጠነ ነው የፈጠነ 60 ደቂቃ ሳይሞላ ሁለቱ ተጫዋች ታስገባል። ከዛ 65 70 ደግሞ ስቲል ካላገባን ካላፊዮን በኢንካፔ ታስገባለህ። ሌላው አለ ያልሺው ሁሉ እኮ ተደረገልሽ። ችግሩ የገጠምከው ብሬንትፎርድን ነው። ብሬንትፎርድን ነው የገጠምከው። እውነት አርሰናል ተረፍሽ፣ ተረፋችሁ። ስንት ኳስ ሳቱ። ማርቲኔሊ ሳተ እንዳትል እዛ ቲያጎ የሳተው ኳስ ብዛት እንዳትል አመስግን። ራያ እኮ እንዴት ሴት ፒስ እንዴት እንደሚያፈቃይ ዛሬ ራያ ዛሬ አየ። ሴት ፒስ ማልቀስ ነው የቀረው። ራያ እኮ ማልቀስ ነው የቀረው። ሴት የእጅ ኳስ ኮርና ምን ግራት ምት ተጨነቀ። ይሄ ነው ሴት ፒስ ሲሰራብሽ እንደዚህ ተጨንቀሃል። ፕሪሚየር ሊግ ለመብላት ማለት ነው ራስህ ፐርፌክት የሆነ ሰዎች ያስፈልጓል። ቲም ውስጥ የሚሞቱልህ። እኛ ሳላህ ኤፍሲ እስከመባል ደርሰናል አለ ሳላህ ኤፍሲ እስከመባል ደርሰናል። እንደዚህ አይነት ሰው ከሌለ ማለት ነው መቼም ፕሪሚየር ሊጉን አበላ። ሊቨርፑል አምነው ለምን ዋንጫ በላ? ፊት ለፊቱ እነ ዲያዝ እነ ሳላህ። አርሰናል ምንም አይነት ጎል የሚያገባ አጥቂ የለውም። ሳካ በጣም ከምታስቡ በላይ አርሰናል እናንተ ያኔ የምታስቡ ሳካ የለም። ሳካ አሁን ላይ ያለው በጣም ኦቨርሬትድ እና ስሙ ብቻ ያለ የቀረ ሳካ ነው ያለው። እመኑኝ ሳካ ማለት ነው ዘንድሮ ነበር ሻይን ማድረግ የሚችለውም ያለበትም ከዚህ በኋላ መቼም ስለማያደርግ ማለት ነው። ሴት ፒስ እስከ መቼም እንደማያዘልቅ ይሄው ዛሬ ያሳየ። ብሬንትፎርድ ከእናንተ የተሻለ ድሎች ነበሩት። በቃ በካውንተር የሚጫወቱበት መንገድ ዩኬሬሽ ማለት ነው አሁንም ፍሎፕ ነው። መኑኝ ዩኬሬሽ በጣም ፍሎፕ ነው። ምክንያቱም እናንተ የምታዩት አሪፍ ነገር መፍጠሩ አሪፍ ነው፣ ይጫወታል፣ ቦታ ይዛል። ብሩክ ኤክሱ ልክ ነበረ። ጨዋችሁበት ዝም ብላችሁ የሚያስፈልጋችሁ የሚያገባ ሰው ብቻ ነው። ይሄ ጨዋታ ማለት ነው በህይወታችሁ ሆረር ነው የሚሆንባችሁ። እመኑኝ በጣም ከባድ ነጥብ የጣላችሁት። ያ ሁሉ ቋጥረ ሲቲ አሸነፈ። ለራስ አቋጥር በጣም የሚያስቆጭ ውጤት ነው። ስትቆጩበት አያችኋለሁ። ምንም ማድረግ አይቻልም። አርስዬ ምን ልፈልጌ ነው የሆነ ሰው ያስፈልጋል። ረፍዷል አሁን መሰለኝ። ማስፈረምም አትችሉም። ይመቻችሁ። አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ አመት ጠብቆ አትደሰት ሊል ያቃጥለ እንዲህ ከአይምሮ ደልሶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን አመት ዜንቼኮ የሚባል መዘፍዘፍ የሆነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቃው በአንድ ግትር ያለ ሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁንም ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከአመት ሊልጥህ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል አንድ ዋንጫ ሳይበላ ዶወረስት አርሰናል በቃ እኔ በላይፍ ታይም ካዩዋቸው በጣም ዶወረስት በቃ የወረደውን አርሰናል ነው ያየው። አንድ ኦን ታርጌት ማርቲኔሊ አትመለስ አንተ በዛው ቅር በቃ ፍጻሜ ጨዋታ ላይ ፔናልቲ እንደሳትክ ነው የሚቆጠረው። ወረ በስመ አብ ምን አይነት ጨዋታ ያየነው! የሞተ የሲዝኑ በቃ ዶረስት ፐርፎርማንስ አርሱዬ ማርቲኔሊ እውነት በጣም ነው የምወድ። ትችላለህ። ኧረ ቋጠሮ ጽድት ብሎ ነው የሰራው። እኔ ቋጥረብኝ ምን ልትሆን ነው? ነግሬያለሁ። ፕሬዠር መቋቋም አይችልም አርሰናል። ዞሮ እናንተ ዛሬ ዘንድሮ አርሰናል ይለያል። ምንም አይለይም። አርሰናል ያው ነው፣ አመል አይለቅም። አባቴ ሲቲ ከኋላ መጥቷል፣ አስደንግጦታል፣ ላበላብ አድርጎታል። አላልኳችሁም? ይኸው ከአሁን በኋላ አርሰናል እንዲህ ሲደናበር ነው የምታዩት።
አንድ ነገር አትበል። አሪፍ ነበርኩ ምናምን እንዳትል። አንድ ኦን ታርጌት ነው የሞከርከው። አንድ ኦን ታርጌት ማለት ነው። ብሬንትፎርድ ነው የቀጠቀጠ። ያ መላጣ ማይረባ አጥቂያቸው ባይሲስ ኖሮ 3-4 ጎል ይገባብ ነበር። ስንት ኦፕን ጎል እንደተሳተችው ገብርኤልም ቀይ አምልጦታል እንዳትረሳ ዳኛ። ለማንኛውም ቋጠሮ ተሳክቷል። በጣም አሪፍ ጊዜ ነበረ። ቋጣሪ ማህበሮች በሙሉ እናመሰግናለን። ይመቻችሁ። ኬለር ጎትቶ ወጣን። እናቴን ስፍፍ አድርጎ ወጣን። ኬለር የኛ በረኛ። አረ በፈጠራችሁ በእጃችን ነው የምንበላው፣ እኛ በራሳችን እጅ ነው የምንበላው አላላችሁ የአርሰናል ደጋፊዎች? ጃክሰን መቆስተም ያቆርሳችሁ ነው። አረ በፈጠራችሁ ብሉ። ማዱኪ አይችል፣ ማርቲኔሊ አይችል፣ ኦዲጋርድ አይችል፣ ኢዚ አይችል። አውት የአርሰናል ደጋፊ አውት። አንደኛ የአርሰናል ደጋፊ እንዳይደብራችሁ እናቴን ይምሬ ነው። አንደኛ ለሜዳችሁ ሄዳችሁ ነው የተገጠማችሁ፣ ሁለተኛ ደግሞ ተጫዋች ጉዳት በዝቶባችኋል። ይምሬ ነው። ምን ይባላል? ሻውን እናቴን ይምሬ ነው። ብሉ አንበላ። እሺ ጾሙ በቃ ይቅርባችሁ፣ አንጾም። ምን አይነት ቡድን ነው በመድኃኒዓለም? እኔ እግዚአብሔር ምስኪን የአርሰናል ደጋፊዎች ጨጓራችሁ ታድላችሁ። መብርሃንን እኛ በራሳችን ነው የሊቨርፑል ጥገኝነት አንፈልግም። ሊቨርፑል የተለጠለጠ ተሸነፈ በሲቲ። እስኪ በራሳችሁ እጅ ብታሳዩ ወንድነታችሁን አጨበጭም ነበር። እናቴን ይምር። ብቻ አርሰናል ደጋፊዎች አሁንም እድሉ መዳፋቸው ላይ ነው ያለ። እመቤቴን ተጠቀሙበት። ሲቲም አምርሮ እየመጣልሽ አንቺን በየሜዳው ነጥብ እየጣልሽ እስኪ ዋንጫ ያምጣ ያንቺ ዩኬሬሺ። ብሬንትፎርድ ዛሬ ነጥብ ጣለ ነው የሚባለው። ቅጥቅጥን ያደረገሽ አረጋጋሽ። ሲቲዝን ኮስተር ብሎ ነው የመጣልሽ። ከኋላሽ ዞር ስትይ እንደዚህ ብሏል። ጉድሽ ነው። እኛ ጋር ትገናኛለሽ፣ ቶትናም ጋር ትለጠለጫለሽ ነው የምልሽ። በቃ አለቀልሽ፣ አርስዬ አለቀልሽ። ሐሙስ አይደርስ መስሎሽ ስዝት ቆይተሽ ሐሙስን ጠብቆ ብሬንትፎርድ ሰጠልኝ በል። ወይኔ አቻ አይገባችሁም ብሬንትፎርድዬ፣ አቻ አይገባችሁም። አረ የዋንጫ ቲም አየን። አረ የዋንጫ ቲም አንድ ወን ታርጌት ቢስሚላ። አረ ወይኔ አንጀቴን እኮ ነው ያራስክልኝ። አንጀቴን ነው ቂቤ ያጠጣኸው ብሬንትፎርድዬ። አረ የዋንጫ ቲም፣ አረ የዋንጫ ቲም፣ አረ ወያላ እየመጣህ ነው። ገና ትወርዳታለህ። ገና አርሰናል ዋንጫ ይበላል። እግር ትበላለህ፣ እግር። እንደው ብሬንትፎርድ 3 ነጥብ አለማግኘቱ ዛሬ። አረ ብሬንትፎርድ እንዴት ነው የሚጫወቱት? እንዲህ ዲፌንስ ዊል ዊን ዩ ታይትልስ። ይሄ ነው ዲፌንስ። መቼም ነው በዲፌንስ ፕሪሚየር ሊግ የማበለው። ማጥቃት ሳይችል እንዴት ነው አንድ ቲም በፕሪሚየር ሊግ የሚበለው? በዲፌንስ ብቻ አይሆንም እኮ። እንደዚህ የሚባል ነገር የለም ሲጀመር። አንዱን ታርጌት ነው ያለው የማዱዌኬ ጎል ብቻ። ሳታጠቃ እንዴት ነው ፕሪሚየር ሊግ እበላለሁ ልትል የምችል? በዲፌንስ ብቻ። ኧረ ኢጎር ቲያጎ ደደቡ ነው ዛሬ እንጂ 2-3 ማድረግ ይችሉ ነበር ብሬንትፎርድ። እንደዛ ለብልበው ራያ ራሱ ያወጣው ኳስ። ኧረ ዛሬ እኔ ልንገራቸው አሁን 4 ነጥብ ነው። ጠብቁ ቀጣይም ፋምብል ሲያደርግ ሁሌ። ኧረ እንደው ሰው እንዴት ነው ሁሌ የማይሰለቸው? ኧረ በስመ አብ። ብሬንትፎርድ ዛሬ 3 ነጥብ አለማግኘቱ በጣም ነው የሚያናድደው። የሚጮቱት ጨዋታ፣ የሚያጠቁት አጠቃቅ የራሳቸውን ቴክኒክ ነው የተጠቀሙባቸው። የራሳቸውን ኮርና የሚባለውን ቴክኒክ። የአርሰናል አታክ እንዴት የበሰበሰ እንደሆነ ያየንበት ጌም፣ ግልጽ የሆነ ጌም ማለት ነው። ሚድፊልዱ ራሱ ከራይስ ውጭ አንዳቸውም አይችሉም። አንዳቸውም እንደ 10 ቁጥር የላቸውም። ወደፊት የሚያጠቃ የለም። ቻንስ ክሬት የሚያደርግ የለም። እንዴት ነው የት የሚበላል የምትለኝ ታዲያ? ኧረ ብሬንትፎርድ ዛሬ 3 ነጥብ አለማግኘታችሁ እንደው ግርፍ ነው ያደረጓቸው ዛሬ። ተጠፍጠፈው 1 ነጥብ ለአርሰናል ቆንጆ ውጤት ነው እንደውም ዛሬ። አሁንም ቀጣይ ታያላችሁ ብያለሁ። ምን አለበሉኝ። ከወልቭስ ደግሞ ሄዶ ፋምብል ሲያደርግ መጣንልሽ። አሁን ከኋላ እየተከተልሽ ነው። መጣንልሽ። 4 ፖይንት ብቻ ሆናል።